ሁንም በምን ጉዳይ ላይ እንደሆነ እንትን ስላላልኩኝ እሺ እኔ አፕዴት ላድርግህ። ኦኬ ከትናንት ወዲያ በስቴፕ ስነግረህ ካስታወስክ የተደዋወልን ጊዜ በውስጥ እናውራ ብለው እኛም በእነሱ ሀሳብ ተስማምተን ከ2 ቀን በፊት ዋትሳፕ ግሩፕ ከፍቼ እነሱንም አዳድርጊያቸው ለመነጋገር ፈቃደኛ ሆነን እኛ ሀሳባችንን ገልጸን የእነሱን ምላሽ እየጠበቅን ነበረ። ከ2 ቀንም እንደዚሁ ኑ እንነጋገር ብለናቸው ቲክቶክ የለንም ብለው በዳይሬክት ኮል ነበር ቀጥታ እየተደዋወልን ነበረ እዚህ ጋር ጥያቄና መልስ ሲደረግ የነበረው እና እኛ የምናውቀው ቲክቶክ እንደሌላቸው ነበረ። የእነሱንም አክብረን በውስጥ እንነጋገር ያሉትንም አክብረን ዋትሳፕ ግሩፕ ከፍተን ሁላችንም ሀሳብ ሰጥተን የእነሱን ምላሽ እየጠበቅን በነበረበት ሰዓት እነሱ ለእኛ 2 ቀን ሙሉ ዋትሳፕ ላይ አስቀምጠውን ምላሽ ሳይሰጡ ግን በትናንትናው ዕለት ሌላ ቤት ገብተው ቲክቶክ እንዳላቸው ተረዳን። ገብተው ሌላ ምላሽ በመስጠት ላይ ነበሩ። ላይክ ጉዳዩ የግለሰብ ሳይሆን ጉዳዩን ሌላ ነገር ለማስመሰል እየጣሩ ነበር። የተለያየ ስክሪን ሪከርዶች እንደደረሰን ለኛ ጉዳዩን የብሔር የፖለቲካ የተለያየ ነገር ለማስመሰል ሞክረዋል። የግል ጉዳይ ሳይሆን እንደዛ ለማስመሰል ሞክረዋል። እኛ ምላሻቸውን ግን እየጠበቅን ነበር ዋትሳፕ ላይ። እስካሁን ድረስ ምንም አይነት ምላሽ ዋትሳፕ ላይ አልተሰጠንም። አዎ አቡዬ ምናልባት የትናንትና የነበረውን ብዙ ሰዎች ጉዳዩን እኛም ውስጥ እንደገባን የተረዱ ሰዎች እየደወሉ ያንን ላይቭን የነበረውን ሼር አድርገውልኝ የተወሰነ ለመከታተልም ድሎ ገጥሞኝ ነበረ። በጣም ስልኮች እንትን ብለው ተደውለውልኝ ሰማ ነበር እና እንዴት እንዳፈርኩኝ ልነግርሽ አልችልም። በእርግጥ በዛ ውስጥም ደግሞ የሚመሰገኑ ሰዎችንም አይተናል። ይሄ ማን የሚባለው ሰውዬ በጉዳዩ ባለቤት የሆነው ሂዶ ብሔር ውስጥ ሊወሸቅ ሲፈልግ አንዳንዶች ሊቀበሉ የሚፈልጉ የሚዳዱ አይተናል። አንዳንዶች ደግሞ ሲቃወሙም የነበሩ ሰዎችንም አይተናል እና እነዚህ ህገወጥ የሰውን ህይወት ደም ነጋዴዎች አሁን ሂደው ሊወሸቁ ለሚፈልጉ ብሔር ላይ እንግዲህ ከሚዘርፉት ገንዘብ ከሚሰበሰቡት ለተራቡ ለተቸገሩ ወገኖች አሁን እነሱ አሁን የዚህ ብሔር ነኝ ለሚሉት አንድ ዳቦ ገዝተው የሆነ ድጋፍ ሲያደርጉ እንኳን ታይተው የማይታወቅ ቃል በቃል እንደውም ሲናገር የሰማሁት ምንድነው እኔ በትግራዊነቴ ነው እንደዚህ እንትን የሚል ወስደው በዛ ውስጥ ሊወሽቁ የሚፈልጉት አይቼ በጣም ነው ያፈርኩበት። ግን ከዛው ደግሞ ምላሽ የሚሰጡ ጀግኖችንም ደግሞ አይተናል። ኖ አንተ ደም ነጋዴ ሰው ህይወት ነጋዴ ብሔር የለውም ብለው ሲቃወሙ ያየናቸው ወንድሞች አሉና እነዚህ ወንድሞች አለማድነቅ ንፉግነት ነው የሚሆነው። ነገ ተነገ ወዲያም እንደዚህ ሌባ የሆነ ሰርቆ ገድሎ ዘርፎ ሂዶ የሆነ ቦታ ላይ እንዳይወሸቅ የሚያደርግ እኔ ማስታወስ ደጋግሜ መናገር እፈልጋለሁ። የ89 እህቶችን 1.2 የሳውዲ ሪያል ለቤተሰቦቻችሁ ልካለው ብሎ ወስዶ ቤቴል ላይ ህንፃውን ታስታውሻለሽ? ቤቴል ህንፃው ቦታ ሄደን ተሽጦ ለልጆቹ እንዲካፈል ስናደርግ እዛ ገስት ላይ ያለ በወንድም አይ የትግራውያን ችግር በትግራውያን ነው የሚፈታ የሚል አይነት ነገር እንትን ብሎ ያ ገንዘብ እንዳይከፈላቸው እነዛ እህቶች ተሰቃይተው ያመጡትን ገንዘብ አንድ ግለሰብ እንዲዘርፍ ያደረጉበት ሁኔታዎችን የፈጠሩ ነው ያሉትና የትኛው አማራ፣ ኦሮሞ፣ ትግሬ እኛ አሁን እዚህ ያሰባሰበን ሁላችንም የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ሃይማኖት ተከታዮች ነን። ከምንም በላይ የሰውነት አስቀድመን ነው በእንደዚህ አይነት ጉዳይ ላይ እየተሳተፍን ያለ ነው እና የትኛውም ሌባ፣ የትኛውም ነፍሰ ገዳይ፣ የትኛውም አጋጭ ብሔርም ሃይማኖትም የለውም። ሄዶ የሚወሸቅበትም እድሉን መፍጠር የለብንም። ዛሬ ብናልፍ ነገ ተነገ ወዲያ ተመልሶ በእኛ ዙሩ እኛ ጋር ሊመጣ ስለሚችል ከእንደዚህ አይነት ነገሮች ራሳችንን ብንቆጥብ
ሂዶ ሊወሸቅ ሲል ደግሞ ትናንትና እንዳየናቸው አንዳንድ ወንድሞች ኖ እንዳሉት ኖ እያል ይሄ በእህቶቻችን በወንድሞቻችን እንደሚነግዱ ሰዎችን አጋልጠን ማውጣትና እንደዚህ አይነት ነገሮችን መቀነስ አለብን ብዬ ነው የማስበው። ሀውዬ በጣም እናመሰግናለን። እኛም በዚህ ተስማምተን ነው እዚህ ጋር የመጣ ነው ድምጻችንን ለማሰማት። ምክንያቱም ህገወጥ በሰዎች ዝውውር የሚጠየቅን አካል ሚዲያ ላይ አምጥቶ ፕሮቴክት ለማድረግ መሞከር የእኛ ብሔር ነው ኦር የእኛ ሃይማኖት ነው ብሎ ያንን ሰው በብሔር እንዲጠለል ማድረግ ሌሎች በጣም ብዙ ሴቶች እንደሃና እንዲታገቱ፣ እንዲደፈሩ፣ በቃ እንደዚህ አይነት ወንጀሎች እንዲፈጸሙ ማበረታቻ ነው ብዬ አስባለሁ። ሁላችንም በአንድነት ልናወግዝ ይገባል ይህንን ብዬ ነው ማምነው። ምክንያቱም ወንጀለኛ በህገወጥ የሰዎች ዝውውር የሚተዳደር ሰው ብሔር አለው ሃይማኖት አለው ብዬ አላስብም። አቡዬ በዚሁ አጋጣሚ እንደው ከእንትን ካሉ ቢሰማሉ ብዬም ስለማስብ በተለይ በዚህ በአረብ ሀገሩ ያሉ አካባቢ ያሉ ሁሉም ኤምባሲ አለ አይደል? ይሄ ኤምባሲዎች ስራቸው ምንድን ነው? ጥያቄ ቀኑ ሙሉ ሲረብሸኝ የነበረው ጠዋት ሬዲዮ ነበረን። ሬዲዮአችንንም ፕሮግራም ስናደርግ የነበረው ስለ ሀናና ሀና ጉዳይ ላይ ትኩረት አድርገን በብዛት ስንሰራ የነበረው እና ከዛ በኋላ በአይምሮዬ ሲመላለስ የነበረው ኤምባሲዎች ስራችሁ ምንድን ነው? ኦፍኮርስ የሀገርን ባላችሁበት ላይ ዲፕሎማሲ ከመስራት ባሻገር ለዜጎቻችሁ የምትወጡት ኃላፊነት ምንድን ነው የሚለውን ነገር መጠየቅ እፈልጋለሁ። ሌላ ኮሚኒቲ የሚባል በየኤምባሲ ውስጥ ደግሞ በየተወሰነ ዓመታት እየተጋፋችሁ ለመመረጥ የተለያየ ሽኩቻዎችን የምትፈጥሩ እዚህ ኢትዮጵያ ውስጥ ነውና ሁላ በተለያዩ ሀገራት ያሉ ኤምባሲ የኮሚኒቲ አገልጋዮች ለመስራት የሚሯሯጡ በእናንተም በብሔርና በተለያየ ቡድን እየሰራችሁ ልመረጥ እያላችሁ ስትጋፉ የምትውሉ ስራችሁ ምንድን ነው? እስቲ እንደው በእንደዚህ አይነት ቦታ ላይ ያላችሁ እህትና ወንድሞቻችን እየታገቱ በየበረሃው ህይወታቸው ሲያልፍ ታግተው እንደዚህ መከራ ሲያዩ እንግዲህ እኔ ብዙ ነገሮችን አሁን እዚህ ላይ ማልገልጻቸው ነገሮች አሉ። መሰማቸው አንዳንድ ነገሮች እነዚህ አጋች የሚባሉት ከኤምባሲ ድረስ ኮኔክሽናቸው በጣም ሰፊ እንደሆነ እየሰማን ያለ ነው እና ምንድን ነው ስራችሁ? መረጡኝ ብላችሁ ስትጠይቁ እዛ ቦታ ላይ ስትጋፉ ስራችሁ ምንድን ነው? ለእህቶቻችሁ ለወንድሞቻችሁ እኛ እዚህ እንግዲህ ሀው የ7 ወር ነፍሰ ጡር ሆና ቀለሪቱ ሙሉ ቁጭ ብላ እንትን ስትል እነዚህ እዚህ ያሉት ቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸውን ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምጽ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ይሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበርና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምጽ ማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የሚወሰዳችሁት እርምጃ ምንድን ነው? እኛ እንቅልፍ አጥተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው ነው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ እንደው ቢጠየቁ መልካም ነው። በጣም ስለተሰማ ተስፍዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ጊዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንስላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገርኩ። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ማድረግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ።
እኛ ድምፅ ሆነን እየጮህን ያለነው የስጋ ዘመር ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። ለእኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለች ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? ለእንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭስ ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ቀደም ይሰማል? ይሰማችኋል? ኦኬ። እንግዲህ ሁላችሁንም እዚህ እኛን አክብራችሁ ምን ላይ ደረሳችሁ ብላችሁ ለመጣችሁት በሙሉ ክብር ምስጋና አለን። አሁንም ነገም ተነገ ወዲያም ከጎናችን እንደምትቆሙ ተስፋ አለን። ግን አሁን እየተደረገ ያለው ነገር መጀመሪያ ያው እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አይደለም እኛ ኤክስፔክት ያደረግነው ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያደርጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን እንጂ ፈቃደኛ ሆነን አይደለም ወደዛ ሄድነው። እንግዲህ 3 ቀን ሙሉ እየጠበቅናቸው እኛ እንኳን ደህና መጣችሁ እያልን ሜሴጅ እንኳን ሰጥተው ለዛ እንኳን ደህና ቆያችሁን የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርክዘው ወደዛ ፖለቲሳይዝ ለማድረግ ነው የተኬደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድምቶቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ የለብንም እና እንደ ግለሰብ እንደ ኢትዮጵያዊ ሆነን የልጅቷን እውነት እናወጣለን ብለን ነበርም እየታገልን ያለ ነው እንጂ እንደነሱ ሄደን በብሔር መወሸቅ አቅቶን አልነበረም። በጣም በሚገርማችሁ ሁኔታ ግን ለሁላችሁ በተለይ የዋህ የትግራይ ልጆች አንደርስታንድ እንድታረጉ የምፈልገው ነገር አለ። ይሄን ንግግር በጀመርን ጊዜ እነሱን ሀና የታለች ብለን ጥያቄ በጀመርን ጊዜ እግዚአብሔር ይስጠው አሞራው የሚባል ልጅ መጥቶ ከኛ ጋር በመሳተፍ አንድ የትግራይ ልጅ ተለቃለች። እንግዲህ እንዳትረሱ የተለቀቀችው የትግራይ ልጅ ነች። ታግታ ነበር ማለት ነው። እችን የትግራይ ልጅ ያገተ ሰውዬ አሁን ልክ እሱን የምናጠቃው በትግራይነት አስመስሎ በማየቱ ራሳችሁ ትዝብቱን ውሰዱ። እኔ የደረሰኝ በውስጥ መሰረት የምትባል በጣም የምታምር ልጅ ቆንጅዬ ልጅ ወጣት ቁጭ አድርገው እዛ እየተጫወቱባት እንደሆነ ሰምቻለሁ። ሙሉ ኢንፎርሜሽን ስላልመጣልኝ እንጂ በጣም ብዙ የትግራይ ልጆች እዛ በእነዚህ ሰዎች መከራ እየተቀበሉ ነው ያሉት። እየዋሻው አይደለም። ለምስክርነት የተለቀቀችው የትግራይ ልጅ ታግታ የነበረች ነች። አሁንም በጣም ብዙ የትግራይ ልጆች አሉ። እኛ ሀናን ስንጠይቅ አጠቃላይ እዛ ላይ ስለታሰሩት ስለተያዙት ለሰዎች መጫወቻ ያደረጓቸው እህቶቻችን እንዲለቁልን ሀናን ብቻም አይደለም ጥያቄያችን በዚህ መንገድ ላይ ግፍ የሚሰሩ እነዚህ ሰዎች ለፍርድ እንዲቀርቡ ነው። ይሄን ደግሞ መቼም ቢሆን እንቀጥለዋለን። እነሱ እኔ ያሳዝነኝ ግን እነዚህ ህዝብን ሲያጨፋጭፉ የነበረ ህዝብ ላይ ስንት መከራ ሲያደርሱ የነበሩ ሰዎች መተው እኛ ያለንልህ በትግራይነት አትነካም የሚል ነገር መስራታቸው እኔ ጥያቄ ውስጥ ሊገቡ ይገባል።
በተለይ ስም እጠራለሁ እዚህ ጋር ይቅርታ፣ አንቺ ቤት ስም ብጠራም እኔ ህገወጥ እኔ ምንም አይነት ወንጀል ህገወጥ ነገር እንጠየፋለሁ፣ እቃወማለሁ። ጥራ ይሄንን የሚደግፍ አካል ሁሉ ይጠራ ስሙ። ሎዛ የምትባለው እንግዲህ የምጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ በእንደዚህ አይነት እንደዚህ ሴት ልጅ ላይ ይሄን መከራ የሚያደርስ ሰው እየደገፈች እንዴት አድርጋ ነው ታማኝ የምትሆነው ለምትሰራበት ቦታ? ያንን እኛ ሪፖርት እናደርጋለን። አንዷ ሎዛ ነች። ሁለተኛው የሸገር ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተ የትግራይ ጨዋ ህዝብ ላይ መለጠፍ የምትፈልገው? እንዴት አይነት አመለካከት ቢኖራቸው ነው እነዚህ ሰዎች? አቡ ይቅርታ መኩ ትናንትና ሲነገር ስለነበር ስሰማ ስለነበረ ይሄ የመጨረሻውን ቃል አልጠራውም የሸገር ምናምን ነገር የሚለው ልጅ እኔ በእውነት ላይቭም ሳልገባ ሳጨበጭብለት የነበረ ልጅ በጣም የሚደነቅ ጥሩ ምላሽ የሰጠ በምንም መስፈርት መተኛ ጋር ልትሸጎጥ አትችልም ብሎ ሲናገር የነበረው እና ቀደም እንደ ምሳሌ ሳነሳ የነበረው አንዱ እሱ ነው እና ምናልባት ትክክል ሙሉን አልሰማኸውም። ሙሉን አልሰማኸውም። ማስረጃ አለክ መኩ? እንደዛ ያለበት ሪከርድ አለክ? አለ፣ እናወጣለን። አንደኛ እኮ ይዘውት የመጡት እነሱ ናቸው። ይዛው የመጣው የቤቱ ባለቤት ናት። የቤቱ ባለቤት ደግሞ አብረው ናቸው። የቤቱ ባለቤት አብረው ናቸው። እሷም እኮ እያለች ነው። እሷም እኮ ይኸውላችሁ እናንተ ስላልገባችሁ ነው ፖለቲካው። ግማሾቹ ልክ ለሀና ተቆርቋሪ መምሰል፣ ግማሾቹ ደግሞ እሱን የማፋጠጥ አይነት ነገር። ኢቭን እኮ ሎዛም ስትል ነበር እኮ የሀና ሰላም የሀና እንትን እንዲወጣ ነው፣ እሱን በትግራይነቱ እንዲጠቃ አይደለም። ይሄን እኮ ነው እያሉ ያሉት። እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ በአስክሬኑን ዲኤንኤ ይመርመር የሚል ነው የጁንታውም የሎዛም የትክክለኛ ሀሳብ አዶን ነው። የቅልቦች ነገሩን እንዴት አይተው እንደተረዳው አላውቅም። እዛ ጋር እኛ ውስጥ አትወሸቅ ምናምን አይደለም፣ ዲኤንኤ ይደረግ የሚል አላማ ይዘው ነው የመጡት። ለምን በዚህ ነገር ማምለጥ ይችላሉ ብሎ ስለነገራቸውና የምጠቃው በትግራይነቴ ነው ስላለ ነው። ስለዚህ እኔ ደግሞ በፖለቲካም ስለማውቃቸው ድራማ ሊሰሩ ስለሆነ እዛ ጋር የቆሙት። ምክንያቱም ይሄ ሰውዬ እኛ የጠየቅነው ኤቪደንስም ስላለን ነው። ኤቪደንሱን ደግሞ ልናወጣ አንችልም። በህይወት መኖሯን በጣም ብዙ ኤቪደንስ አለን እኛ። ያንን ደግሞ እኛ የምንሄድበት ነው፣ እስከ መጨረሻ የምንታገልበት ነው። አሁን ገለዋት ዲኤንኤ የሚያመጡ ከሆነ አናውቅም። በዚህ የሚሆን በዛ እች ልጅ በህይወት እያለች የተለያዩ ሰዎች መጥተው መስክረዋል፣ ታይታለች። ዲኤንኤ ብሎ ጥርሷን አውልቆ ለማምጣት ከሆነ ዲኤንኤ ብሎ የሆነ ነገር ለማድረግ ከሆነ እኛ ያንን ስለማንቀበል እነሱ ደግሞ በዚህ እሱን ለማስመለጥ የሚሄዱበት ነው። አይተናል። ሰምተህ ከሆነ ቁጭ ብለህ ከሆነ ሚጣን ተስማሚያለሽ ወይ በዲኤንኤ ብሎ እኮ አንዱ የጠየቃት ይሄ ጁንታው እኮ ነው። እኔ እዚህ ውስጥ አልገባም የመለሰችው ብላ ነው የመለሰ። ይቅርታ ተደውሎብኝ ነው። እና ነገሩን ዲቴል ስለማታውቀው ሊሆን ይችላል። የቅን ልቦችም በደንብ ግን አዳምጣቸው። መልእክታቸው ምንድን ነው? እዛ ጋር ይዘውት ሲመጡም እነሱ የትግራይ ልጆች የትግራይ ህዝብ ስለሚከተላቸው ይህን ልጅ በትግራይነቱ ተጠቃ እንጂ እሱ ይኸው ዲኤንኤ እያለ ነው መሞቷን ፕሩቭ አለው የሚል መልእክት ለማስተላለፍ ነው። ለምንድን ነው መኮንን እንዳይገባ ያሉት? ለምንድን ነው እንትና ዘራይን ራሱ እንዴት አድርገው እንደነቀሉት? ለምንድን ነው ብሪጅስተን እንደነቀሏት? ለምን ብሪጅስተን አንተ እንደምትለው የጁንታው በእውነትን ፈላጊ ቢሆን መሲ ስትነቀል እኔ ሞታለሁ መሲ መልሷት ለምን አላለም? አብረው ነው የሚሰሩት። ድራማ ሊሰሩ ነው የፈለጉት እንጂ እዛ ጋር መቃወም አንተ እንደምትለው ይሄ ልጅ የሚቃወም ከሆነ መቃወም የነበረበት መሲን ነቅለው ሲያወጧት ነው። መሲ ለመውጣት የለባትም መልሷት ብሎ ማለት ነበረበት። ሊያስወሯት እንኳን አልፈለጉም። ይሄ እኛ ወደ
ብሔር መውሰድ አቅቶን አይደለም፣ ግን አንፈልግም። ለምን ወደ ብሔር ይሄዳል? እዛ ጋር እኮ ደቡቦች አሉ፣ እንትኖች ደቡቦች አሉ፣ ኦሮሞዎች አሉ፣ ትግራዮች አሉ፣ አማራዎች በብዛትም አሉ። በሙሉ እዛ ጋር ተሰብስበው ነው ያሉት፣ እየተሰቃዩ ያሉት። ስለ ሁሉም ነው እኛ ድምጽ እየሆንን ያለ ነው። እነሱ መጥተው ስለ ሀና ብቻ ነው ማውራት የሚፈልጉት። ስለተለቀቀችው የትግራይ ህዝብ ምን አድርጋታል፣ ምን በድላታል፣ ምን እንዲህ አድርጋታል፣ ለፍርድ መቅረብ አለብህ እንኳን አላሉት። ለቋልና ሰላም ነው እያሉ ያሉት። ይሄንን የማይቆረቆሩ ሰዎች ናቸው እንግዲህ እዚህ ጋር መጥተው እውነትን ሊያወጡ የሚፈልጉት። እነሱ እዛ ጋር የተፈለገው የትግራይ ወጣቶችን የትግራይ ንጹሃን ህዝብን እሱ ከለላ እንዲሰጠው የሚደረግ ጥረት ነው።